ውድ የመቅደስ ተከታታይ ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ይብዛልኝ። በሀገር ውጭም በሀገር ውስጥም ያላችሁትኝ ሀገራችን ኢትዮጵያን ሰላም ያደርግልን። እንዴት ናችሁ? ደህና ናችሁ ወይ? ይህን ቻናል ላይክ እና ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እኔንም ማበረታቱኝ። ዛሬ ማለት ነው እውነት የምር በጣም ነው የሚያስቀው፣ ግን ማለት ያሳዝናል ማለት ነው። ለማንኛውም እስኪ ላሰማችሁና አብረን እንመለሳለን። ተማትለው ከ150 ምናምን ሴቶች በላይ ምናምን በእንትን በኖርማል አካል አራታው ባንዲ ጓደኛ ምናምን ሊሆንን ከ150 በላይ ማለት ነው። በቃ የሆነ በአንድ ጊዜ 5 6 7 ምናምን ይኖሩ ይነበራል። ከ150 በላይ ከ150 በላይ ማለት ነው። በስም አላቃቸው እግዚአብሔር አለና ከኤ እስከ ዜድ ነው። የሆነ ሰዓት ቁጭ ብዬ የእውነት የሆነ ሰዓት ቁጭ ብዬ የሆነ ሰዓት ላይ ማለት ነው ለማስታወስ ሞክራለሁ። እንትን እያለሁ እንትና አይዛሳቅም ሙስሊም ክርስቲያን ጤማም ከሃይማኖት የቀረኝ የለም፣ ከዘር የቀረኝ የለም። ትግሬ፣ ሶማሌ ከማሊ ሁላ አልቀረኝም። ማሊ የሚባል ብሄር አለ ኢትዮጵያ። ማሊ የምወቅሳት በዚህ ነው በአንድ ነገር። ምክንያቱም የእሷ ብሆን እኔ ማለትም ንጉሷ ነበርኩ። እኔ ምንም አይነት ነገር አይቀየረኝም ነበረ። ግን አሰብኩኝና ከዛ በኋላ ግን ምንም ቃል የለኝም ማለት ነው። እና እንደዚህ አይነት ሰው ነው ያለ እንግዲህ 150 ሴት በላይ ማለት ትዳር ያላቸውም ትዳር የሌላቸውም እንዲሁም ሙስሊም፣ ክርስቲያን፣ ጴንጤ ምናምን አይደለም ቀርቶ ከሃይማኖት ከዘር ራሱ ብሔር ብሔረሰብ የቀረኝ የለም ይላል። እና ምን አለ ኮሜንት ላይ ራሱ ማለት ነው አልሐምዱሊላህ ሙስሊም ላደረከኝ እግዚአብሔር ይመስገን፣ ኦርቶዶክስ ላደረከኝ፣ በቃ የማይባል ነገር የለም። ይሄ ከሃይማኖት ጋር የሚገናኝ ነገር አይደለም። ዝሙት ነው በቃ ካላስ ዝሙት ነው። እና ይሄ የመንፈስ ዝሙት ነው። እና እግዚአብሔር አምላክ እንደዚህ አይነት ይጠብቀን ማለት ነው። እና ከባድ ነው ይሄን እንደዚህ አይነት ጀግንነት አሁን እሱ እንደዚህ ስላደረገ በቃ የሆነ ጀግንነት ነው የተሰማው። ገባችሁ? ጀግንነት ማለት ሀገርን ሰላም ማድረግ፣ ቤተሰብን መምራት ነው ጀግንነት ማለት ነው እንጂ በዚህ ጀግንነት የለውም። አሁን ይህን አፍ አውጥቶ እንደ ጀግንነት ሚዲያ ላይ ወጥቶ ከ150 ሴት በላይ እንደዚህ የኔ ናቸው ልጆች የተወለዱት ግማሾቹ ከኔ ነው፣ ግማሾቹ ከባላቸው ነው እያለ ነው ሰው እያለ ማለት ነው። ስለዚህ እንደዚህ አይነት ነገር እንጃ የምር ያሳፍራል ማለት ነው። በጣም አሳፋሪ ድርጊት ነው ማለት ሊኖሩ ይችላሉ። ከዚህ የሚበልጥ ደግሞ ሌሎችም ወንዶች ሊኖሩ ይችላሉ። ግን በነገራችን ላይ ሴቶቿ አያውቁም። በቃ ማለት ለዛችኛዋ እንደዚህ ያወራታል፣ ያችኛዋ እንደዚህ ያወራታል። ስለዚህ ምንም የሚያውቁት ነገር የለም ሴቶቹ። አንዳንድ ሴቶች ደግሞ እርግጥ ነው ህይወት ሲከብዳቸው ለምሳሌ ሴተኛ ዳር የሚሰሩ ሴቶችም አሉ። ስለዚህ ግን ያሳፍራል። እነሱን ሰዎች ከእንደዚህ አይነት እንዴት እናውጣቸው ነው እንጂ መደረግ ያለበት ጭራሽ እኔም ተጨምሬ የእነሱን ህይወት ላበላሽ እነሱ እንደዚህ ናቸው ማድረግ ይሄ ኃጢአትም ነው ወንጀልም ነው ማለት ነው። እና የእውነቴን ነው እግዚአብሔርን ቃላት ያጣው ማለት ነው። ምክንያቱም በሽታ ራሱ እኮ ማለት ነው ሀገራችን ላይ በሽታ የለም እንደምታውቁት ነው። ጦርነት ነው ያለው፣ ዘረኝነት ነው ያለው። በጣም አሁን ላይ ሀገራችን ታማለች። የሁላችን ተስፋ ሀገራችን ናት፣ ግን ሀገራችንም ታማለች። ግን በእንደዚህ አይነት ጉዳይ ማለት ነው በሽታ ለመኖር እግዚአብሔር ይመስገን እንደዚህ አይነት ዝሙት እየተፈጠረ ደግሞ አብሮት ያለው እኮ ይስቃል። የሚገርም ነገር ማለት ነው። በጣም ያሳዝናል። በጣም ያሳፋሪ ድርጊት ነው። እግዚአብሔርን እባካችሁ ከእንደዚህ አይነት ነገር ውጡ ጋይስ ማለት ነው። የእውነት ያሳፍራል። በተለይ ደግሞ ጭራሽ እንደኮ አምላኬ ከእንደዚህ አይነት ይጠብቃችሁ ጋይስ። እና ማለት ነው ሙስሊም ላረከኝ ኦርቶዶክስ ላረከኝ ምናምን የምትሉ ሰዎች ግን ተቆጠቡ። እውነቴን ነው ተቆጠቡ። እግዚአብሔርን
ንጹህ ሆኖ ንጹህ ሰው ከመፈለግ ራስን ንጹህ ማድረግ አይቀርምም። ስለዚህ የማንኛውም ሃይማኖት ዝሙትን አይፈቅድም። የማንኛውም ቤተሰብ ዝሙትን አይፈቅድም። ስለዚህ እንደማይፈቅድ ውስጣችሁ እያወቀ ለምን ያልሆነ ነገር ታወራላችሁ? እኔ ማን ነኝ ብላችሁ ማሰብ አለባችሁ። እና ሃይማኖትን ከሃይማኖት ጋር ለማጋጨት፣ ብሔርን ከብሔር ጋር ለማጋጨት እንደዚህ አሁን እዚህ ኮሜንት ውስጥ ብታዩ ማለት ነው የእውነቴን ነው፣ በጣም ነው የሚያሳፍረው ማለት ነው። አሳፋሪ ድርጊት ነው የምታደርጉት። ስለዚህ ተቆጠቡ፣ ራሳችሁን እወቁ፣ ራሳችሁን ጠይቁ እና ደግሞ ላይክ ያደረጋችሁ ጋይስ እና እርግጥ ይሄ የብዙዎቹ የወንዶች ታሪክ ነው፣ የብዙዎቹ ማለት ነው። ያው እሱ በግልጽ ስላወራ ነው እና እና 300 ከጨመረው ማለት ነው ሪከርድ ነው የሚሰብረው። ለምሳሌ 300 ስንት ነው የሚቀረው? ለ400 ማለት ነው። በባለፈው ታስታውሳላችሁ 400 ያመለጠው ሰውዬ 400 ሴቶች እና ስንት ነው የሚቀረው? 150 አይደለም 150 ነው። አሁን ከ150 በላይ ነው ያለው። ስለዚህ 200 ምናምን ይቀረዋል ማለት ነው። 250 ሴቶች ይቀርታል። አምላኬ ሆይ በጣም ከባድ ነው። እና ጋይስ ላይክ እና ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ ኮሜንት አስቀምጡልኝ። ላይቭ ላይ ያለሁኝ ላይቭ ላይ የምንተውሎ እዛው እንወያያለን፣ እናወራበታለን። እና ይሄ ነገር ግን ያው ለህግ ቢቀርብ እኔ ባይነኝ እውነት እግዚአብሔር ቢቀጣ በሱ ሁሉም ሰው ይቀጣል ማለት ነው። እና ግን እንኳን እሱ አይደለም ስንት ህጻናቶች ምናምን የሞቱ እንኳን ህግ እየጠየቀ አይደለም። እንግዲህ እስቲ እግዚአብሔር አምላካችን ሰላሙን ይመልስልን። እና ያው ስለነበረን ቆይታ ከልብ ነው የማመሰግነው። ሰላም ሁኑልኝ። ከልብ ነው የምወዳችሁ፣ አከብራችኋለሁ። ወዳችሁና ፈቅዳችሁ ለምትከታተሉኝ በጣም ነው የማመሰግነው። እና ላይክ እና ሼር እያደረጋችሁ ፕሊዝ ሼር አድርጉልኝ ማለት ነው። ይህ ቻናል ካደገ ያው በባለፈውም ያው ነግሬያችኋለሁኝ እና ብዙ እንትኖች አሉ፣ ደካሞች አሉ። ለእነሱን ያክል ቢያንስ እንደዚህ እርዳታ ምናምን ብንሳተፍበት ጥሩ ነው ብዬ አስባለሁኝ። እና ላይክ አድርጉ፣ ኮሜንት ስትጽፉ ደግሞ ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጉኝ ፕሊዝ። የምረት አይከፈልበትም፣ ምንም ከኪሳችሁ የምታወጡበት ነገር የለውም። እና በጣም ነው የምፈልገው ቻናሉን ማለት ነው። ስለዚህ አበረታቱኝ የመዳም ቅመሞች ማለት ነው። የመዳም ቅመሞች ግን እርስ በርሳችሁ ግን አትደጋገፉም። ለምን አንደጋገፉም? የሆነ ነገር ሲፈጠር ለማገዝ እንሮጣለን። ግን ያ ሰው ግን ማለት በህይወት እያለ ደህና ደረጃ ላይ እያለ ብንተጋገዝ ምን ይመስላችኋል? ግን አሁን ለምሳሌ በዚህ አጋጣሚ ነግራችሁ ነገር አለ። የሆነ ሰው እንደዚህ ሆኖ እዚህ ቦታ እንደዚህ ሆኗል ሲባል በቃ እንረባረባለን። ያ ሰው ግን በህይወት እያለ ግን አንረባረብም። ለምን? ስለዚህ በቅንነት ሼር እና ኮሜንት ብንደራረግ ጥሩ ነው። እና እስከነበረን ቆይታ በጣም የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ሀገራችንን ኢትዮጵያን ሰላም ያድርግልን። ወጥቶ ከመቅረት እግዚአብሔር ይጠብቀን። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።